ጋር እናመሰግናለን ስለመጣሽ። ይቅርታ ጠይቀናችኋል በእውነት በእነሱም ስም በእኛም ስም ጠዋት ነበር በጣም ብዙ ሌት ሆነናልና ይቅርታ እንጠይቃለን። በህይወቴ ብዙ ፈተናዎችንና ተስፋ የሚያስቆርጡ ውጣ ውረዶችን አሳልፌያለሁ። ነገር ግን ከልጅነቴ ጀምሮ ያሰብኩትን ነገር ከማሳካት የማያስቆመኝ ምንም አይነት ችግር ሆነ ፈተና አልነበረም። በስደት ሀገር እንደ ማንኛውም ስደተኛ ሰው ቤት ተቀጥሬ እሰራ ነበረ። ከዛ በመውጣት የራሴን ስራ ለመስራት ሞከርኩኝ። በትንሽዬ የሴቶች የውበት ሳሎን በመጀመር በሊባኖስ ዋና ከተማ ታዋቂ የሂውማን ሄር አስመጪ እስከመሆን ደረስኩኝ። ህይወቴ እየተለወጠ እያደግኩና እየተሳካልኝ ሲመጣ በማህበራዊ ሚዲያ ብቅ አልኩኝ። በሀቢባ ቤት ላይቭ በመግባት እውቅናን ማግኘት ጀመርኩኝ። ሀቢባ ታዋቂ ለመሆኔ ምክንያት ሆነችኝ። ያኔም ነው ቬሮኒካ አዳነ ያወቀችኝ። የምወዳትና አድናቋ እንደሆንኩኝ በሷ ሙዚቃ በምሰራቸው ቪዲዮዎች አየች። ኮሜንት ለመጀመሪያ ጊዜ ስትጽፍልኝ የነበረውን ስሜት አልረሳውም። በቬሮኒካ ምክንያት በደንብ ታዋቂ መሆን ጀመርኩኝ። በዛም ብዙ ወዳጆችን በማፍራት ስሜ በአገሬ በኢትዮጵያም መታወቅ ጀመረ። ተደራሽነቴ እየሰፋ ሄዶ በአሜሪካና በአውሮፓ ሀገራት ያሉ ደንበኞችን ማፍራት ቻልኩኝ። የመጀመሪያ ልጄንም በዚህ ስራ ላይ እያለሁ ወለድኩኝ። ይህም ይበልጥ በጣም ጠንካራ አደረገኝ። ነገር ግን ምንም በማላውቀው ምክንያት 2 ወር እስራት ገጠመኝ። ከዛ በኋላ ከእስር ቤት ወጥቼ ወደ አገር የገባሁኝ። በህይወቴ ትልቁን ፈተና የተፈተንኩት ያኔ ነበረ። ለ10 ዓመታት የለፋሁትን ህይወቴ ስራዬንና ከልጄ ጋር የነበረኝን አንድነት እንደ ቀልድ አጣሁት። እውነት ለመናገር ያኔ ተስፋ የተሟጦ አልቆ ነበረ። ነገር ግን ፈጣሪ ሁሌም አለ፣ አይተወኝም። ጠንካራ ሴት ነኝና በህይወቴ እንደ ሀቢባና ቬሮኒካ አዳነ ያሉ ጠንካራ ሴቶችን ላከልኝ። ልወድቅ ስል ደገፉኝ። በሀገር ውስጥም ሆነ በውጭ ሀገር ያሉ ውድ ኢትዮጵያ ህዝቦችና የሚወዱኝ ሰዎች ትልቅ ድጋፍ ሆኑኝ። ከዚህ ሁሉ ውጣ ውረድ በኋላ የምወዳትና የማደንቃት አርቲስት ቬሮኒካ አዳነ በህይወቴ የማረሳውን ትልቅ ውለታ ውላልኛለች። የ2 ዓመት በነፃ ያለምንም ክፍያ የሱሱ ሂውማን ሄር አምባሳደር ነኝ ብላ ሰርፕራይዝ አደረገች። ይህ የህይወቴ ትልቁ ሰርፕራይዝ ነበረ። ልጄም ወደ ሀገሩ ተመለሰ። በሀቢባ በወዳጆቿና በአድናቂዎቿ አማካኝነትም የገንዘብ ድጋፍ ተደረገልኝ። አሁን የህይወቴ ትልቁ ምዕራፍ ላይ እገኛለሁ። የሂውማን ሄር መሸጫዬንና የውበት ሳሎኔን እዚሁ ሀገሬ ላይ ልከፍት ነው። ቬሮኒካ አዳነ የ2 ዓመት አምባሳደር ሆና በነፃ ትሰራልኛለች። ከቻይና ሂውማን ሄር ኩባንያ ጋርም አብሬ እየሰራሁ እገኛለሁ። አሁን ማንንም ሊያስቆመኝ አይችልም። ፈጣሪ ሳይደግስ አይጣላም፣ ከፍ እንድል ምክንያት ሆነ አለች ሱሱ። እንኳን ደህና መጣችሁ የተወደዳችሁና የተከበራችሁ ጋዜጠኞች፣ አርቲስት ቬሮኒካ፣ የተወደድሽ ወጣት ሱመያ፣ እንዲሁም እጅግ የተከበራችሁ የሚዲያ ባለሙያዎች እና ጥሪ የተደረገላችሁ እንግዶች እንኳን በሰላም መጣችሁ እንላለን። አሁን የነገርኳችሁ ብርቱ ሴት ሱመያ ትባላለች። ብዙ ውጣ ውረዶችን አልፋ እዚህ ደርሳለች። ለሷ ቅድሚያ ልስጥ አይደል? ትንሽ ስሜታዊ ያደርጋል። በጭብጨባ ሰላም ጤና ይስጥልኝ። የተከበራችሁ ቤተሰቦች፣ ወዳጆች ሰላም ጤና ይስጥልኝ። ሁላችሁ ቤተሰቦቼ ወዳችሁ ማከብራችሁ፣ እንዲሁም ጋዜጠኞች፣ የኔ ፋሚሊዎች፣ ሁላችሁ ቤተሰቦቼ እኛን አክብራችሁ የምትፈጡ ማመሰግነው። ዛሬ ለኔ በጣም ትልቅ ቀን ነውና ስሜቴን መቆጣጠር አልቻልኩም። ለዛ ነው
ይቅርታ ቬሪ ማለት ለኔ በጣም ሞዳት አርቲስት እንደማንኛውም ሰው ሞዳትና ማደንቃት ተከታዩ ነበርኩኝ እና በጣም ነው ሞዳት፣ በጣም ነው ማከብራት። ከልጅነቴ ጀምሮ ነው መከተላት። ዛሬ አይደለም ገና እሷ እያዩዋት ነው የተለወጠችው። እኔ ስደት ላይ ነበር፣ እሷ ደግሞ ኢትዮጵያ ላይ ከካምፓስ ጀምሮ ነው ማውቃትና በጣም ነው ሞዳት፣ በጣም ነው ማደንቃት። ዛሬ ከሷ ጋር እንደዚህ መቀመጤ ለኔ ትልቅ ነገር ነው። በጣም እመኘው ነበር ማግኘት እሷን በጣም እመኘ ነበርና ዛሬ ለኔ ችግር ላይ ሆኜ ማለት በጣም በከፋኝ ሰዓትና ሰው በሚያስፈልገኝ ሰዓት እህትም ጓደኛም ገበናም ሆና አለውልሽ ብላ ከጎኔ ስላለች ይሄ ቀን ለኔ በጣም ትልቁ ቀን ነውና ለዛ ነው ስሜታዊ ሆንኩት። በጣም ይቅርታ ማለት የማንጠብቀውን ነገር ተስፋ በቆረጥኩበት ሰዓት በቃ ተስፋዬን እንደ አዲስ ቆሜ እንዴት ስላደረገችኝ ይሄ በጣም ትልቅ እንድታመሰግኑልኝ ይፈልጋለሁ። ሁላችሁ እንድታመሰግኑልኝ ይፈልጋለሁ። ለኔ ይሄ ትልቁ ቀን ነው። ከዚህ በኋላ እኔ እንደ አዲስ ነው የምኖረው። እኔ በራሴ በጣም እተማመናለሁ፣ አኮራታለሁ። ለኔ 2 ዓመት በነፃ ብራንድ አምባሳደር መሆን ማለት ለኔ ትልቅ ነገር ነው። እኔ አኩርቻት እሷን እንደዚህ ለኔ ዋጋ እንደከፈለች አኩርቻት ነገር ስለኔ በደረጃ መጥታ እንድትሄድ ነው የምፈልገውና ሁላችሁም አመስግኑልኝ። በቃ መናገር አልችልም ከዚህ በላይ ውስጤ በጣም ቁስል አለ። ለዛ እና ሁልጊዜም ለኔ መከታዬ ከጎኔ የምትሆን በቃ ከማትተወኝ ሁሌም አለሁልሽ ብላ የምትመክረኝ የምትቆጣኝ እናቴ ገበና የስደት ጓደኛዬ በላይ ያወቅኳት ሀቢባን ሁላችሁም በእናታችሁ በደንብ እንድታመሰግኑልኝ እፈልጋለሁ። ሁሌም የጀርባ አጥንቴ ናት። ሀቢባ ማለት ለኔ ትልቅ እናቴ ነች። ዛሬ ቬሮኒካ አጠገብ የደረስኩት በሀቢባ ነው። ትናንት ማንም አያውቀኝም ነበረ። ዛሬ እንደዚህ እንድታወቅ ያደረገችኝ ሀቢባ ናት። ቲክቶክ ሚዲያ ላይም ታዋቂ እንደሆነ ያደረገችኝ ሀቢባ ናት። ዛሬ እንዳልወድቅም የኢትዮጵያ ሕዝብ ድጋፍ እንዲያደርግልኝ ያደረገችው እሷ ናት። በእሷ ነው የታወቅኩትና ቪዲዮ የምሰራቸው ቪዲዮዎች እሷ ጋር እንዲደርስ ያደረገችው ሀቢባ ጋር በመግባቴና ለእኔ ሁሌም ከጎን የሆና ለዚህ ያበቃችኝ እህቴ እናቴ አመስግኑልኝ። የስደት እናቴ ናት። ሀቢባን አመስግኑልኝ። ሱሱ የተዘጋጀችበትን እኔ ሪሄርስ ሳላደርገው ላንብበው። ከፈተናዎች የማሎ የተገነባ ስኬት የሱመያ ዋሪስ የህይወት ጉዞ ነው። እኔ ሱሱ ሂውማን ሄር ነኝ። በህይወቴ ብዙ ፈተናዎችንና ተስፋ የሚያስቆርጡ ውጣ ውረዶችን አሳልፌያለሁኝ። ነገር ግን ከልጅነቴ ጀምሮ ያሰብኩትን ነገር ከማሳካት የሚያስቆመኝ ምንም አይነት ችግር ሆነ ፈተና አልነበረም። ምክንያቱም በፈጣሪና በእኔ ላይ ሙሉ እምነት ስላለኝ ነው። አሁን ላይ ለደረስኩበት ደረጃ ያበቃኝና ከዚህም በላይ ከፍ እንድል ጽኑ አድርጎ ያቆመኝ ፈጣሪ የሚገባኝ ቦታ ትልቅ እንደሆነና ጠንካራነቴን የሚያውቅ በመሆኑ ነው። መቋቋም ከምችለው በላይ ስለማልፈተን ሁሉንም ፈተናዎች አልፌያለሁኝ። ከአሁንም በኋላ የትኛውም ፈተና ሊጥመኝ አይችልም። ከልጅነቴ ጀምሮ ለፀጉር ስራ የተለየ ስሜትና ፍቅር ነበረኝ። እናቴ ፀጉር መስራት ትወድ ነበረ። ጎረቤቶቼም ወደ እሷ እየመጡ ይሰራሉ። ሴቶችን ማስዋብ የልጅነት ህልሜ ነበር። ከብዙ የስራ ሙከራዎች በኋላ በስደት ላይ ያለው ፈጣሪ ወደምወደው ስራ መራኝ። በልጅነቴ ስመኘው የነበረውን ህልም ከብዙ ትግሎች በኋላ እውን አድርጌ አገኘሁት። ሱመያ ትንሽ አጨብጭቡላት እስኪ። ቬሮኒካ ብራንድ አምባሳደር ነበረች። በዚህ ባላት ስምና ዝና ለ2 ዓመት በነፃ ብራንድ አምባሳደር ሆናታለች። በጣም ቴንኪው ነው። በጣም ቅንነት ነው። በዚህ ሰዓት ያለንን ገንዘብ ሁሉ ሀብት ነገርን በሙሉ ንቆ አንድ ሰው ጎን መቀመጥ ማለት ነው። ቬሮኒካ ናንቺስ? እኔ ምን እላለሁ? ምን ልበል? እግዚአብሔር ይመስገን። ብዙ ጊዜ አንዳንድ ሰዎች ለእኔ የማደርጋቸው መልካም ነገሮች ወይም በቃ እንደዚህ አይነት ነገሮች ለታይታ ይመስላቸዋል። ግን እሱ ነው የሚያውቀው መድኃኒዓለም ነው።
እግዚአብሔር ነው። ለታይታ የሚያደርግ ሰው መጨረሻ ላይ ይዋረዳል፣ መጨረሻ ላይ እግዚአብሔር ያጋልጠዋል። እኔ እንደዚህ አይነት ሰው አይደለሁም፣ ለታይታም አይደለም እግዚአብሔር ነው የሚያውቀውና ስጥ ይሰጣል በሚለው ስለማምን ለእሷ እንደዛ ከሆንኩ በኋላ በጣም የሚገርማችሁ የሚገራርም እድል ነው ህይወቴ ላይ መጣው። እንደውም ሱሱ በዚሁ ልንገርሽ በጣም ህይወቴ ላይ የመጣው ወደፊት ነው ማሳወቃችሁ። በጣም ብዙ እድል ነው እግዚአብሔር ይዞልኝ የመጣው እሷን እንደዛ ካልኳት ሰዓት ጀምሮ ማለት ነው። ለእሷ ብቻ አይደለም በቃ ደግ መሆን መልካም መሆን ምንም አይከፈልበትም። በቃ ጥሩ እንቅልፍ ለመተኛት ነው ማለት ገንዘብም ቢከፈለኝ ወይም ተከፍሎኝም በብራንድ አምባሳደርነት ሰርቻለሁ። አሁን እየሰራሁ ነው። ምናልባት ከነሱ በላይ ይሄ ደስታ አለው በጣም ከነሱ በላይ የምር እውነት ለመናገር እና እኔ እግዚአብሔር ነው ያደረገው ነው የምለው። እሷ እዚህ መምጣቷም ህይወቷ ላይ ያጋጠሟትን ችግሮች እሷን ሊያነሷት ነው እና በጣም ማመስገን አለብሽ እነዛን ህይወቶችሽን ብዬ አምናለሁ። ለእሷ ብራንድ አምባሳደር በመሆኔ ክብሩ ለእኔ ነው እውነት ለመናገር እኔ ክብሩ የማገኙበት ከፈጣሪ ከህዝቡ ከሚወዱሽም ከአንቺ በላይ እኔንም ተጠቃሚ ሆና በጣም ደስተኛ ነኝ አንቺ ብራንድ አምባሳደር በመሆኔ። እዚህ ጋር የምታዩት ጸጉር የሱሱ ሂውማኔር ነው። ባይ ዘ ወይ ቆሜ ላሳያችሁ እንዴት እንደሚያምር ማርያምን። ቆይ እና ገና ትናንት ነው የተሰጠኝ ገና ስራ ከመጀመሪያ እና ሱሱ በጣም ጠንካራ ሴት ነገ ደግሞ ታያታላችሁ። የምሬ ነው የምነግራችሁ። አንዳንድ ሰዎች አሉ ለትንሽ ጊዜ እቺ ሃኒ ምናምን ትሁን ወይ እቺ ደስታ ጊዜ ምናምን ለትንሽ ጊዜ ይሰራና ከዛ ይደክማቸውና ወይ ይተውታል ወይ ተስፋ ይቆርጣሉ ምናምን እና እኔ በሱሱ በእርግጠኝነት የዛሬ 2 ዓመት እዚሁ ላይ እግዚአብሔር እድሜና ጤና ይስጠን ያገናኘንና እዚሁ ሳውዝጌት አይደል ሳውዝጌት ሆቴል እንገናኛለን። እድሜና ጤና ይስጣችሁ። እናንተም በረከት በበረከት ሆናችሁ ከህይወታችሁ ላይ የተሻለ እጥፍ ነገር ሁላችሁም አጋጥሟችሁ እንገናኝ። እዚህ ሱሱ 6-7 ብራንች ከፍታ አሜሪካም አውሮፓም ኢትዮጵያም እርግጠኛው ነኝ የምነግራችሁ በጣም ጠንካራ ሴት ስለሆነች ስለማምንባት ነው። እና እኔ ነኝ ክብሩ ከአንቺ የበለጠ እኔ ነኝ ክብሩ ለእኔ ነው እና በጣም ደስተኛ ነኝ። ቤተሰቦችሽም እንኳን ደስ አላችሁ። በጣም ነው የማከብራችሁ። ሀብዬ ደግሞ እኔ አሁን መጪ ነኝ እና በጣም ትልቅ መከበር ያለባት ለብዙ ሴቶች የምትቆም ሴት ነችና እሷንም በዚህ አጋጣሚ እናመሰግናለን። እናንተንም አክብራችሁ ስለመጣችሁ እግዚአብሔር ያክብርልኝ እላለሁ። በቃ እግዚአብሔር ያክብርልኝ። እሺ በጣም ነው የምናመሰግነው። አሁንም ቬሮኒካ ከተሳካለት ሰው ጎን መቆም ትልቅ ነገር ሊሆን ይችላል፣ ግን ፍሮም ዘ ስክራች እንደዚህ የሚነሳ ሰው ጎን ለመቆም መሞከር በጣም ትልቅነት ነው። ወደ ሞገስ መኮንን የሞሬት ትሬዲንግ ኤንድ ኢቨንት ዋና አዘጋጅ ነው። እሱ የሚለን ነገር አለ። ወደ እሱ ሊድ እስኪ። እሺ አመሰግናለሁ። የተከበራችሁ ጋዜጠኞች፣ ቤተሰቦች፣ ወዳጆች በካንዳላችሁ ማለት ፈልጋለሁ። እኔ መናገር የሚፈልገው ዛሬ ትልቅ ነገር ነው፣ ትልቅ አርአያነት የታየበት ተግባር ነው የተፈጸመው እና እኔ የቬሮኒካ አሲስታንት ነኝ እና በዛ እንትን የማውቀው ነገር የምረዳው ነገር መናገር ስላለብኝ ነው። ቬሮኒካ ይሄንን ማድረጓ አይገርምም ማለት አሁን ሚዲያ ላይ ወጥቶ እዚህ ጋር ብራንድ አምባሳደር ለሱሱ መሆኗ ብዙ የሚገርም አይደለም እና ያው በቅርብ ስለማቅ ብዙ ለብዙዎች ደራሽ ናት እና በግል እንደዚህ ለታይታ ሳይሆን በውስጥ የምታደርጋቸው በጣም ብዙ ታላላቅ ተግባራት አሉ። አሁን ለሚዲያ መቅረብ አስፈላጊ አይደለም እና ይህንን ማድረጓ ሁሌ በቃ ባህሪዋ ነው ሰዎችን ማገዝ እና ዛሬም የተደረገው የተከናወነው ነገር በጣም ትልቅ ነገር ነው። ለምሳሌ አሁን ብራንድ አምባሳደር ሲባል
በቬሮኒካ ደረጃ ያሉ ሰዎች ምን ያህል ሊከፈል እንደሚችል ይሄው ግልጽ ይታወቃል። ታውቃላችሁና ብዙ ነገር ትቶ ያንን ነገር ሌሎች ስራዎችን ትቶ እዚህ ጋር አንድን ሰው በቅንነት ለማገዝ ማሰብ በራሱ ትልቅ አርአያነት የታየ በቃ እንትን ነው። ለወጣቶችም ለተለያዩ አርቲስቶችም አርአያ የሚሆን ተግባር ነውና ሌላው እዚህ ጋር መግለጽ የምፈልገው ነገር ምናልባት ሁላችሁም የማታውቁት ዛሬ አሁን ከምንም በላይ እኔም ስሜታዊ ያደረገኝ አንድ ጉዳይ ነበረ። ለምሳሌ የሆነ ጊዜ ሰሞኑን ታማ እንደነበረ ታውቃላችሁ። አሁን ያንን እንትን ድጋሚ ዛሬ ለሊትም እንደዚሁ ታማ ቀጥታ ዶክተሮች መጥተውላት ከሆስፒታል እንደምንም ዛሬ አልቀርም ብላ ማደረጃ ተወቅታ ምናምን የመጣችው አሁን ይህንን ማንም ሰው አይረዳምና ይሄ ትልቅ ዋጋ ከፍላል። እዚህ ጋር እንትናችሁና እዚህ ጋር ደግሞ አንድ በጣም ማለት ጠዋት ስሜቷ ደስ ለማለት ነው። ግሉኮስ ላይ ነበረች። ግሉኮስ ተነቅሎላት እጇ ላይም አለ እና በጣም ትልቅ ነገር ነው። ይሄ በጣም ነው የምኮራባት፣ በጣም ነው የምወዳትና ይሄን ለመናገር ነው። እሺ እናመሰግናለን። እምቢ ስላለች እኔ አስነስቼ ባሳያችሁ በጣም ነው ደስ የሚለኝ። ይኸውላችሁ ከነ መርፌዋን የመጣችው እና አጨብጭቡላት እስኪ። ቴንክ ዩ ሶ ማች። ከእናንተ 1 2 3 ጥያቄዎችን መቀበል እችላለሁኝ። ብሩኬ ይህን ፕሮግራም እንዲሳካ ከጀርባ ሆኖ በጣም ብዙ ስራ የሰራ ነው። ሳውዝጌት ሆቴል እጅግ አድርገን ነው የምናመሰግነው። 3 ጥያቄ ወይም ከዚህ ጀምር። የቀላቲ አምባሳደር ነበረች እና እሱ እንዴት አደረግሽ? እሺ ቀላቲ አምባሳደር ነበርሽ፣ እንዴት አደረግሽ? አሁን በነፃ ስትሰሪ ያ ሁሉ ገንዘብ እንዴት ነው ወደዛ ሄደ? እሺ ሌላ ጥያቄ አለ? ሌላ ጥያቄ አለ? እሺ ስምህን አስተዋውቀንና የሳውዝጌት ምን ስራ አስኪያጅ። እሺ ጮክ ብትልም ያው ማለት እንደ ሳውዝጌት ሆቴል እንዳንድ ማህበራዊ ኃላፊነት እንደሚወጣ መወጣት እንዳለበት ወጣትም በሳውዝጌት ሆቴል ስምም እንዲሁም በብዛት ብዙ አይነት አርቲስቶች ጋር ወይ ኢንፍሉዌንስ የሚያደርጉ ሰዎች ጋር እንገናኛለን እና ቅድም እንዳለችው ከቴታ የሚደረጉ ነገሮች አሉ፣ ከልብ የሚደረጉ ነገሮች አሉ እና በዚህ አጋጣሚ በጣም ክብር አለን። ነገሮች በጣም እንወድሻለን እና ከብርሻለን። ለወጣቶች ተስፋ እንድትሆኝ ጊዜ ስለረዳሽ ምስጋና ይገባሻል። እሺ አንድ ጥያቄ ካለ እቀበላለሁ፣ ካልሆነ ግን እግዚአብሔር ይስጣችሁ። ለምን ስላመማት ብዙ እንዳይበዛ ብዬ ነው። እሺ አለምነሽ ኩምሳ ሱሱዬ ደግሞ ያው እኔ በጣም ፌስቡክ ላይ በጣም የምከተልሽ ብዙ ጊዜ አይሽ ነው የነበሩት ነገሮችም እያየሁ ነበረ። እኔ አሁን ለሱሱ መጠይቀው የስሜትና የወደፊት ራዕይ ጥያቄዎች ያሉኝ። የወደፊት ራዕይሽ ምንድን ነው? ሌላው ከብራንዱ ጋር ያላት ቁርኝነትን የሚያሳዩ ነገሮች ለቬሮኒካ ጠይቃለሁኝ። የሱሱ ሂማኔት ምርቶችን ለየት የሚያደርጋቸውና አንቺን ያሳሰቡሽ ነገሮች ምንድን ነበሩ? የሱሱ ሂማኔት ምርቶች ከእሷ ስብዕና ጋር እንዴት እንደሚሄዱ ያው እንድታስረጅ ነው። ሌላው ለደጋፊዎቿና ለሴቶች የሚተላለፍ መልእክት ስለሆነ ጠንከር ያለ መልእክት። ምክንያቱም ቤቲ እንዳለችው ከተሳካለት ሰው ጋር መቆም ኖርማል ነው፣ ግን ከተቸገረ ሰው ጋር ወይ ደግሞ ቻሌንጅ ከበዛበት ሰው ጋር መቆም ደግሞ ከእግዚአብሔር ትልቁ በረከት እናገኝበታለን እና ምናልባት እንግዲህ እነዚህ የሱሱ ጥንካሬዎች ላይ እንዲሁም ደግሞ የሱሱ ሂማኔት ከሌሎቹ ለየት የሚያደርገውና በስንት ብር እንደሚሸጥ እዚሁ ልንትልለን እንችላለን። ለእኛም ቅናሽ ካለው አሁንም እንገዛ እንችላለን። አመሰግናለን። እጅግ አድርገን እናመሰግናለን። ሌሎች ጥያቄዎች ከሌሉ የፊርማ ስነስርዓትም ስለሚኖረን በቀጥታ ይህን ብቻ እንዲመልሱ ከቀላቲ ጋር ካለው አካል ከቀላቲ ቢዩቲ ጋር በተዋዋልነው ውል መሰረት
በተዋዋልነው ውል መሰረት ውሌ እስከሚያልቅ ድረስ በክብር በቤተሰባዊነት በእህትነት ከስራ በተጨማሪ ሰርቻለሁ። ሙሉ ለሙሉ ውሌን ጨርሻለሁ። እሱንም ደግሞ ማህበራዊ ድረገጽ ላይ አስቀምጫለሁ እና ውላችንን ጨርሰናል። ውሌን ከጨረስኩ በኋላ ነው ከሱሱ ጋር በአካል የተገናኘ ነው። ትንሽ ረዘም ብሏል አይደል? ከዛ እንግዲህ ልቤ የሱሱ ሂማኔር ብራንድ አምባሳደር ሁኚ ይለኛል። የዛኔ ነው ሰርፕራይዝ ያደረኳት እና ሙሉ ለሙሉ ሁላችንን ጨርሰናል የሚለው ነገር ነው። ሁለተኛ ጥያቄ ከሱሱ ሂማኔር ብራንድ ጋር አክባሪሽ ነሽ። ከሱሱ ሂማኔር ጋር ያለኝ ምንድን ላይ ኦኬ ያው እንግዲህ እንደምትለው ይሄ ሂማኔር አያምርም? ቆይ መጀመሪያ እኔ ከማውራቴ በፊት የምር አንደኛ ነው የምር እኔ አነስ ያለ ፈልጌ ነው እንደዚህ የተሰራልኝ በምፈልገው ከለር። ሱሱ በጣም ማመሰግነው። እንዳልኳችሁ ሱሱ በጣም ጠንካራ ሴት ነች፣ ፈጣሪዋን አክባሪ ነች። ስለዚህ በምትሰራቸው ስራዎች ላይ እያንዳንዱ ጥራት ያለው ነገር ካልሆነ በምንም ታምር እንደማታቀርብ እርግጠኛ ነኝ። ማንነቷም ስለሆነ አንዳንድ ሰው ፐርሰናል አይታችሁት ስራውን መናገር ትችላላችሁ እና መጀመሪያ ስራዎቿን ከማየቴ በፊት ማንነቷ በደንብ ስላወቅኩትና እንዲሁም ደግሞ ውስጤ ስለነገረኝ በምንም ተአምር መጥፎ ምርት ወይም ለህዝቡ የማይገባ ምርት ቢዝነሱን ማለት ቢዝነሴን ይጠቅምልኛል ብላ የምታደርግ አይነት ሴት እንዳልሆነች ፐርሰናሊቲዋ ስለገባኝ ነው መጀመሪያ። ከዛ በኋላ ግን እንዳለ ምርቶቹ አሁን ትናንትና ፀጉር ቤት ስንት ሰው ስልክ እንደወሰደ ይህንን ሊማን ማርያም አይደለም እኮ እና እርግጠኛ ነኝ ብዙ ደስ የሚሉ ስራዎችን በጣም ቆንጆ ኢትዮጵያ ውስጥ ገብተው የማያውቁ እንደምታስገቢ ሱሱ እርግጠኛ ነኝ። እኔ ደግሞ በደንብ አግዛታለሁ። ሰው በቃ ተቀጣሪ ነኝ፣ ቀጣሪ ነች፣ ታዛዥ ነኝ የምትል በሙሉ ካጠፋውም መባረር ካለብኝ ግን ያው በደንብ ብዙ ነገር አግዛታለሁ ብዬ አስባለሁ። ይሄ ደግሞ ስራዎች ብራንድ አምባሳደሩ የሰራባቸው ገብታችሁ ብታዩ ምስክር ናቸው እና በደንብ ብዙ ስራዎች እንሰራለን ብዬ አስባለሁ። ማሚዬሽ እኔ ስራዬን በጣም ነው የምወደው። ኦኬ ከልጅነት ጀምሮ ያደግኩበት ነው። ከስተመር ማብዛትና ስራዬን ማሳደግ እንጂ የምፈልገው የሆነ ደህና ነገር አግኝቼ ለየት ያለ አንደኛ አለ፣ ሁለተኛ አለ፣ ሶስተኛ አለ። እኔ በጣም አጥርቻለሁ ስለ ሂማኔር በጣም ማለት ነው። 7 ዓመት በላይ ሰርቻለሁ ሂማኔር በመሸጥ ከፋሽ እና ንጹህ ዕቃ ትንሽ ገንዘብ አግኝቼ ብዙ ከስተመር ማፍራት ነው ፈልገው፣ ምክንያቱም መለወጥ ስለምፈልግ እና በጣም ብዙ ቦታ ልክ ያለው በየሀገሩ ሚዲያ ላይ በሂማኔር ነው የሚያውቁኝ። ሱሱ ሂማኔር በሚለው ነው የሚያውቁኝ። በየሀገሩ ልክ ያለው ዱባይ፣ ኳተር፣ ኢመሬት የፈለግሽበት ኢሮፕ እንዳለ ተጠቅመዋል። አንድ ሰው ኮምፕሌንት መጥቶብኝ አያውቅም። ይሄ ችግር አለበት እንደዚህ ሽሸጥ በቀይ በጣም ስለምተማመን አመት ተጠቅማችሁ ከአመት በኋላ ችግር ካለ መልሽ ነው። የአመት ጋራንቲ ነው የምሰጠው። በነገራችን ላይ 3 ወር 2 ወር አይደለም የአመት እውነቴን ነው። ለምን በቀይ በጣም ስለምተማመን ችግር ካለበት ያንን ሰው ከማጣ እኔ ብከስር ይሻለኛል። መልሼ ሀቁን መልሼለት ከዛ በኋላ እኔ ማስተካከል ያለብኝ አስተካክላለሁ። ገባሽ? ግን እንደዚያ ነገር ገጥሞኝ የማያውቅም። ትንሽ ስህተት በፀጉር ደግሞ ቢኖር የሆነ ስህተት ቢኖር አትሰሪም። እንዲህም እዚህ ደረጃ አልደርስም ነበረ። ገባሽ? በስራዬ አልታወቅም ነበረ እና ሁሌም ጥራት ያለው ዕቃ ነው የማቀርበው። ይሄ አያሳስብም። በዋጋ ልዩነት ደግሞ በተባለ እንደ ቤተሰብነት ነው። በቃ እያየሁኝ እኔ ጥሩ ዕቃ አምጥቼ ገንዘቤ እፈልጋለሁ። ይሄ ግልጽ ነው። ጥሩ ዕቃ ነው የማመጣው። ገባሽ? እኔ ዝም ብሎ ነገር አምጥቼ ሳልጠቀምበት ወይም ደግሞ እኔ እንትን ማይለኝ ከሆነ ለምን ጥሩ ዕቃ ነው የማመጣው። ከፍለው እንዲወስዱ ገባሽ? ንጹህ ዕቃ ከፍለው ነው። ንጹህ ዕቃ ከሆነ ከፍቼ ኖርማል ነገር ከሆነ ግን
አለቀ በቃ ገባሽ። ድጋሚ መተሽም አትገዢኝም፣ አንቺም መተሽ አትገዢም። ይሄ ባለፈ ገንዘብ አይሆንም ነው የምትይው። ጥሩ ዕቃ ከሰጠሁሽ ግን ከ3 ዓመት በኋላ መተሽ ልትገዢ ትችያለሽ። ተረዳሽኝ? ያ ነው የሚያሳስበኝ። እኔ እስከ ወደፊቱ ነው የማስበው። አድራሻ አሁን ገና እኔ ልከፍት ያሰብኩት ቦሌ ነው። አሁን ለጊዜው ቻይና ሄዳለሁ። አንድ 40 ቀን እዛ ቆይቼ ኦንላይን ትንሽ ሰርቼ መጥቼ ነው ሱቄ ነው የምከፍተው። ቲክቶክ አካውንት አለኝ የራሴ ሱሱ ማኔር የሚባል ይታወቃል። ያው ቬሪም አለች ሀቢባም አለች። ፋሚሊ አለኝ እንዳያሳስባችሁ ለማስታወቂያ። የወንዶች ለመላጦችም አስቤያለሁ። አለ ኮፍያ አለ አመጣል። እኔ አንድ አሳጥሬ ለመናገር ያህል አሁን ስራችንን ስንጀምር እንደ ሱሱ ሂውማን ሄር ጀመሩ ስራዬን ሲሆን መጀመሪያ ዛሬ የብራንድ ዲል ነው ያደረግነው። ከዚህ በኋላ የሚሆነው ቻይና ለተወሰነ ጊዜ ትቀመጣለች። እዛ ከቻይና ካምፓኒዎች ጋር ለጊዜው ስማቸውን መግለጽ አንችልም፣ እርግጠኛ ስንሆን እሱንም እናሳውቃለን። ከነሱም ጋር ብራንድ ዲል ይኖራታል፣ ከነሱ ጋርም ትፈራረማለች። እሱንም ሶሻል ሚዲያ ላይ የምናሳውቅ ይሆናል። ከዛ በኋላ ከነሱ ጋር ነው የምንሰራው ማለት ነው። ከቻይና እንደመጣች እዚህ በጣም ትልቅ ሱቅ እንከፍታለን። ሱሱ ሂውማን ሄር እና እኔ መጨረሻ ንግግር ላድርግ። እሺ ስለዚህ በኋላ ነው ፊልማ እሺ ሁላችሁንም በድጋሚ በጣም አመሰግናለሁ። ይሄ ፕሮግራም እንዲሳካ ሞገስ አሲስታንቴ ነው። በጣም ነው የምናመሰግነው፣ በጣም ነው የምናከብረው ወንድሜ። እንዲሁም ከልጅነት ጀምሮ አብረን ያደግን ስል እንደዛ እንዳክቲቭ ላይ ነበር። ሄለን አበበ በጣም ውድሽ የማከብርሽ ስላየሁሽ ዛሬ በጣም ደስ ያለኝ ማለት ነው። ማሻአላ በጣም ሀቡ የሀቡ የባለቤቷ ነች። ለእኔም ደግሞ ባይዘው የዘመድ ነን ዝምድናችን አይባ ነግራኛለች። የአጎቴ ልጅ ነች እና በጣም ደስ ብሎኛል። እግዚአብሔር ደግሞ ይጨመርበት። ትልቅ ቦታ ደርሰን እንደው እቺ ቬሮኒካ ይታያታል እንዴት ምንድን ነው በቃ እንደዛ እንድትሉ ነው የምፈልገው። የምሬ ነው። እግዚአብሔር ያክብርልኝ። ሳውዝጌትንም ቴንኪዩ ሆቴሉን ስለፈቀዳችሁ። በቀጥታ ወደ ፊርማ ስነ ስርዓቱ ነው የምንሻገረው። ይሄ አይከልላችሁ ማለት ሎጎዎቹ ይቀመጡ ይውረዱ። ወደ ጎን እንዳለ ይውረዱ። ወደ ጎን ይሁንና እሺ የፎቶግራፍ ስነ ስርዓት ከኋላ በኩል አለን። ወደዛ ነው የምናመራው። የምትሉት ነገር ይኖራል? በቃ በማልቀስ ተጀምሮ በማልቀስ ነው ያለቀው። እጅግ አድርገን ነው የምናመሰግነው። የተወደዳችሁ ጋዜጠኞች በጣም ነው የምናመሰግነው። ውድ ጊዜያችሁን ሰውታችሁ እዚህ ስለተገኛችሁ ቴንኪዩ። የፎቶ ስነ ስርዓት በኋላ ላይ አለ።